ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ውድ ኢትዮጵያውያን እህት ወንድሞቼ፣ እናት አባቶቼ፣ የሰው ዘር በሙሉ በያላችሁበት የእግዚአብሔር ሰላምታ ይድረሳችሁ እያልኩኝ እንግዲህ ከጠፋሁ ከብዙ ቀናቶችና ሰዓታቶች ቀን ጀምሮ ያው ብዙ ጊዜ ጠፍቻለሁ። ከአንድ ወር በላይ ሊሆነኝ ነው መሰለኝ፣ አንድ ወር ሊሆነኝ ነው ከጠፋሁኝ እና እስኪ ዛሬ አንዳንድ ቪዲዮ ማለት የሆነ ነገር ሳይ እስኪ አንድ ቪዲዮ ልስራ ብዬ መጣሁላችሁ ማለት ነው ከስንት ጊዜ በኋላ እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ እያስቀመጣችሁ አበረታቱኝ። ሀሳብ አስተያየታችሁን አትንፈጉኝ። ቪዲዮዬን እዩልኝ እህት ወንድሞቼ፣ እናት አባቶቼ፣ ሁላችሁም የሰው ዘር በሙሉ ማለት ነው። እና ምን ልላችሁ ነው የመጣሁኝ፣ የሰው ልጅ መልካም፣ ደግ፣ ጥሩ የሰራ መሰናክል አያጣውምና አላቅም ምን እንደምላችሁ። እውነት በጣም ክፍት ብሎኝ ነው የመጣሁት ማለት እኔ ራሴ ቪዲዮ ላልሰራ የዘገየሁበት የቆየሁበት ጊዜና ሰዓት አለ። ያ በሰፊው ሌላ ቀን አወራችኋለሁ በምን ምክንያት እንደሆነ የጠፋሁበት። ግን አሁን ቀለም፣ ብሔር፣ ዘር፣ ጎሳ፣ ማንነት ሳይለይ በኢትዮጵያዊነቱ ሰው መሆን በቂ ነው ብሎ የሰው ልጅ በመርዳት የሚታወቀው ወንድማችን፣ የተፈናቀሉ ወገኖቻችን ኢትዮጵያውያን በየቦታው እንግዲህ በየካምቡ ተቀምጠው ያሉ ኢትዮጵያውያን የወሰደ እናቶችን ውሃ በማጠጣት ለእናቶች ልብስ በመግዛት ለእናቶች መጠለያ በማዘጋጀት ለእናቶች የተለያዩ ነገሮችን በማድረግ የምናውቀው ወንድማችን ማስተር አብነት እንግዲህ ታሞ እኔ ዞር ሲል ፌስቡክ ላይ ነው ያየሁትኝና እውነት አንጀቴን ነው የበላው። ኢትዮጵያውያን የሆናችሁ ነው ያለው። እውነት ለመናገር እኔ ማስተር አብነት በጣም መልካም ሰው ነው እና ኢትዮጵያውያን የሆናችሁ እህት ወንድሞቼ፣ እናት አባቶቼ፣ የሰው ዘር በሙሉ በየሃይማኖታችሁ ጸሎት አድርጉልኝ። እኔ ገንዘብ ሳይሆን የምፈልገው የእናንተን ጸሎት ነው፣ የእናንተን እርዳታ ነው የምፈልገው ሲል እውነት በጣም ነው አንጀቴን የበላኝ። በዚህ ልክ ታሟል እንዴ ምናምን ብዬ ማለት ነው። እና መልካም ሰው ነው። አቀበት ቁልቁለት አይገድበው፣ የሀገር መራቅ አይገድበው። ሰው መሆኑ ብቻ የሚያምን ወንድማችን ነው እና ሁላችሁም ክርስቲያኖች በጸሎት ሙስሊሞች በዱዓ ወንድማችን እገዙት፣ አይዞህ በሉት። እመብርሃን አለች ወንድማችን ማስተር አብነት፣ እመቤታችን ቅድስት ድንግል ማርያም ስሟን ለጠራት ለተማጸናት፣ እሷን ለለመናት ከምንም በላይ የጌታዬ እናት፣ የመድኃኒቴ እናት፣ የኢየሱስ ክርስቶስ እናት አመኑብኝ አላመኑብኝ አትልም። በአማላጄ ያምናሉ አያምኑም አትልም። ተንበርክካ ከልጇ ጋራ እንደኛ ኃጢአት ሳይሆን እንደ ልጇ ቸርነት እንደሱ አማላጅነት ከልጇ ጋር ታስታርቀናለች። ከተያዝንበት ከተያዝንበት በሽታ ሁሉ በድንግል ማርያም በጌታዬ እናት በሱ አማላጅነት በልጇ ቸርነት እንፈወሳለን ማለት ነው። እና ወንድም አለም አላቅም እምነትህ ምን እንደሆነ አላቅም። ፕሮቴስታንት ትመስለኛለህ። ግን ስውሯ ማርያም ሂደህ ብትጠመቅ ጸበሏን ብትጠጣ ቤተ መቅደሷ ገብተህ ጨደር ተጠምቀህ እመቤቴ ይቅር በይኝ አድኝኝ ካልካት ህንድ ሀገር ሄደህ የምትታከመው መብርሃን ከቤቷ ሄደህ ትታከማለህ ብዬ አስባለሁኝና የሰው ልጅ ሲታመም፣ የሰው ልጅ ሲጨነቅ፣ የሰው ልጅ ሲከፋ ከእመቤት የበራፍ እንኳን እናንተ ኢትዮጵያ ያለኸው ከእምነት አገር ያለኸው እኛ እንኳን በስደት ሀገር ስንታመም ስሟን ከጠራናት ፈጥና የምትደርስልን ከእናትም በላይ እናት የሆነችልን እመብርሃን ወላዲተ አምላክ አለችን ማለት ነው። እና ወንድማችን ደግሞ ማስተር አብነት እመቤቴን ድንግል ማርያምን አዛኝቷን ከጠራሃት በእውነት ከዚህ በሽታ እንደምትፈወስ ከተያዝክበት በሽታ ምን እንደሆነ ባላቅም ግን ከዚህ በሽታ እንደምትፈወስ
እርግጠኛ ነኝ እመቤቴን የለመነ እመቤቴን የጠራ ለእሷ የተማጸነ ወድቆ ስለማይወድቅ ማለት ነው። እና ወንድም አለም እንደምትድን አውቃለሁ። ሁላችሁም ኦርቶዶክሳውያን በጸሎታችሁ በምታምኑት ታቦት እየተሳላችሁ፣ ሁሉም ታቦት ይታመናል። ሁሉም ታቦት አማላጅ ነው። ሁሉም ታቦት ሰማዕት ነው፣ ይደርሳል። እናንተ ከልባችሁ ጸሎት ካደረጋችሁለት ይድናል ብዬ አምናለሁ። ሙስሊሞች ደግሞ በዱዓ የተለያየ እምነቱም እንደዚህ በየእምነታችሁ ለወንድማችን ለማስተር አብነት ጸሎት ብናደርግለት እንዲድን። ምክንያቱም ማስተር አብነት ማለት እንደ ማንኛውም ኢትዮጵያዊ በሶሻል ሚዲያ ነው የማውቀው። ሶሻል ሚዲያ ነው እሱ ልጅ የማውቀው እና ግን በሶሻል ሚዲያ ሳውቀው ብሔር አይል ጎጥ አይል ማንነት አይል ሁሉም በአንድ አይኑ የሚያይ የተራበን የሚያበላ የተቸገረን የሚደርስ ለታረዘ የሚያለብስ ወንድማችን ነው እና ሁላችንም ጸሎታችን እሱ ገንዘብ አልጠየቀም፣ የጠየቀው ጸሎት ነው እና ጸሎት ደግሞ ችግር የለውም። ሁላችንም ጸሎት ብናደርግለት በየሃይማኖታችን ጌታችን መድኃኒታችን ኢየሱስ ክርስቶስን ብናስቸግርለት ብንለምንለት መሐሪ ይቅር ባይ አባት ነውና ይቅር ይለዋል። እንኳን እሱን የመሰለ መልካም ሰው፣ ሰውን በሰውነቱ ብቻ የሚወድ ሰውን በሰውነቱ ብቻ የሚያከብር ወንድማችን ምህረት እንዲያመጣለት እንዲድን እሱ በህይወት እንዲቆይ። ምክንያቱም በህይወት ከቆየ እንግዲህ የሀገራችን ነባራዊ ችግር ታውቁታላችሁ። ታዋቂ ነው፣ ሶሻል ሚዲያ የሚታወቅ ሰው ነው፣ ለስንት ወገኖቻችን የሚደርስ ሰው ነው እና እኛ ለሱ በገንዘብ እርዱኝ ሳይሆን በጸሎታችሁ እርዱኝ ካለን እኛ ደግሞ ግዴታችን ነው ለሱ ጸሎት ለማድረግ። ምክንያቱም መልካም ሰው ነው፣ መልካም ስብዕና ያለው ነው። ግማሽ እንጀራ ለኔ በልቼ ግማሽ እንጀራ ደግሞ ያጣ ሰው ይብላ ወገኔ ይብላ ብሎ ለወገኑ የቆመ ነው። ዛሬ ሁሉም በየብሔሩ በየጎጡ ሲሸወጥ፣ እሱ ግን በየብሔሩ በየጎጡ አልተሸወጠም። እውነት ለመናገር ዛሬ ስንት ሰው አለ የጥላቻ መንፈስን የጥላቻ መርዝን የሚረጭ። የኔ ብሔር እንደዚህ ትልቅ ነው፣ የኔ ብሔር ይህን አድርጓል፣ የኔ ብሔር ይህን ሰርቷል፣ የከሌ ብሔር ይህን አድርጓል፣ የከሌ ብሔር እንዲህ ነው ብሎ ጥላቻን የሚሰብክ ስንት ሰው አለ ማለት ነው። ግን ማስተር አብነት ግን ጥላቻን አይሰብክ። የኔ ብሔር እንዲህ ነው ኃይል ራሱን አያካብድ፣ ራሱን አይቆልል። በቃ ሰው በመሆኑ ብቻ የሚያምን የሰው ልጅ እኔ አላቅም እንዴት እንደሆነ ብቻ ማስተር አብነት መልካም ወንድማችን ነው። ጸሎት ልናደርግለት ይገባል። በዛ ላይ የልጆች አባት ነው። አባት ናቶ ማደግ ምን ያክል እንደሚከብድና እንደሚያም የሚያውቀውም ሆነ የደረሰበት ያውቃልና እነዚህ ህፃናቶች አባት አልባ እንዳያድጉ ሁላችንም ገንዘብ አይደለም የተጠየቅነው፣ ጸሎት ነው የተጠየቅነው እና በጸሎታችሁ ታግዙት፣ ጸሎት ታደርጉለት፣ አይዞህ ይሻልሃል፣ ይምረሃል ወንድማችን ብትሉት በጣም ነው እኔ ደስ የሚለኝ ማለት ነው። እና መብርሃን እናቴ ቅድስት ድንግል ማርያም ወላዲተ አምላክ እሷ በምሕረቷ ትጎብኝህ፣ እሷ ትርዳህ። እንግዲህ ከምንም በላይ አቡነ ሀራ ድንግል የሁሉ ስፔሻል ዶክተር ናቸው፣ የውስጥ ዶክተር ናቸው። አቡነ ሀራ ድንግል ከቻልክ አቡነ ሀራ ድንግል ሂደህ ባህር ዳር ብትጠመቅ፣ ገዳማቸው ትልቁ ባህር ዳር ነው። ከቻልክ ደግሞ ጎንደር በርሜሎ ጊዮርጊስ ሂደህ ብትጠመቅ ኪዳነ ምሕረት አለች ከዛው። ካልቻልክ ደግሞ ስውሯ ማርያም ከዛው አዲስ አበባ ደብረ ብርሃን ናት። ከእሷ ሂደህ ብትጠመቅ ወንድማችን እንደምትፈወስ እንደምትድን አውቀዋለሁም አምናለሁ። ምክንያቱም እኔ በእምነቴ ስለማልጠራጠር እምነቴ እንደሚያድን እንደሚፈውስ ስለማውቀው እንደምድን አውቀዋለሁ፣ እንደምትፈወስ አውቀዋለሁ ወንድሜ። በተረፈ እግዚአብሔር ይማረህ፣ መብርሃን ባለህበት ጠብቅህ። ቸሩ መድኃኔዓለም እርዳታው ይቅርባይነቱ ምህረቱ አይለይህ። የድንግል ማርያም አማላጅነቷ አትለይህ። የቅዱሳን የሰማዕታን የመላእክታን ሁሉ ምልጃቸው ካንተ ጋር ይሁን፣ ያማልዱህ።
እውነት ለመናገር የባህራንን የሞት ደብዳቤ የቀደደ የመላእክት አለቃ ቅዱስ ሚካኤል ያንተንም የህይወትህን የአደጋ ላይ የሆነብህን በሽታ ቀዶ ካንተ ላይ አስወግዶ ሰላምህን መልሶልህ ድነህ ወገን የምትረዳ ኢትዮጵያውያን እርዱኝ፣ ኢትዮጵያውያን ጸሎት አድርጉልኝ ብለህ ወገኖቼ ብለህ እንዳመንክባቸው የኢትዮጵያውያን የትልልቆች እናቶች ጸሎት አይለይህ። በእውነት እንደኔ ኃጢአተኞቹ ሳይሆን በቃ ፍርሃ እግዚአብሔር ያላቸው እግዚአብሔርን የሚፈሩ የነሱ ጸሎት የደጋጎች ጸሎት የእናት አባቶቻችን የነሱ ጸሎት አይለይህ ወንድሜ። እንጃ በስመ አብ ወመንፈስ ቅዱስ አይደለም መልካም ስራ የሚሰራ ደግ ነገር የሚያደርግ ለወገኑ የሚቆረቆር በወገኑ ረሃብ በወገኑ መጣት በወገኑ መቸገር በወገኑ መከፋት የሚከፋ ኢትዮጵያዊነቱ ብቻ የሚያስደስተው ቀይ ነው ይሄ ጥቁር ነው ይሄ እንደዚህ ነው የማይጸየፍ የእናቶችን እግር ተጎንብሶ ዝቅ ብሎ የሚያጥብ እኔ እንጃ በስመ አብ እንዳንተ አይነት መልካም ወንድማችን በዚች ምድር ላይ ማጣት አንፈልግም። መብርሃን ደግሞ አታሳፍረንም። በምልጃዋ በልጇ ቸርነት በእሱ አማላጅነት በቅዱስ ሚካኤል ተራዳይነት በመልአኩ በቅዱስ ገብርኤል በራማው ልዑል በድንግል አብሳሪ በሱ እንደምትድን እንደምትፈወስ ሙሉ ባለተስፋ ነኝ። እኔ የማምነው በእምነት በጸሎት በጸበል ነው የማምነው። ያው ከደሞ ከእግዚአብሔር በታች ደግሞ እግዚአብሔር በውስጣቸው ሆኖ ሕክምናን የሚያደርጉ ዶክተሮች አሉ። በእነሱ ውስጥ ሆኖ ደግሞ እግዚአብሔር እጁን ሰዶ እነሱ ቢያክሙህም ግን የእግዚአብሔር እጅ ተጨምሮበት ድነህ ወደ ሀገርህ በሰላም እንድትመለስ ምኞቴ ነው። መብርሃን እናታችን ቅድስት ድንግል ማርያም ጌታችንና መድኃኒታችን ኢየሱስ ክርስቶስን ባቀፈችበት እጇ በሳመችበት ከንፈሯ በዳሰሰችው ጣቷ ባቀፈችው ልብሷ አንተን ትዳስስህ፣ አንተን ትቀፍህ፣ አንተን ትሳምህ፣ አለሁልህ ልጄ ትበልህ። ከፈራኸው ከታመምኩ በሽታ እመቤቴ እሷ እንደምታድንህ እንደምትፈውስህ እኔ ሙሉ ባለ ተስፋ ነኝ። ወንድም አለም ስለ ሁሉም ነገር እግዚአብሔር ይመስገን ነው የሚባል። የታመመ ሁሉ አይሞትም። የተቸገረው ሁሉ እንዳጣ እንደተቸገረ እንደተራበ እንደተጠማ አይሞትም። ያለው ሀብታሙ ገነት አይገባም፣ ድሃው ጀሃነም አይገባም። እና ወንድም አለም አይዞህ እንደምትድን ተስፋ አደርጋለሁ። ምክንያቱም አንተን የመሰለ መልካም ወንድም፣ አንተን የመሰለ ጥሩ ሰው ኢትዮጵያ አንተን የመሰለ ልጅ እንድናጣ አታደርገንም። ታድንልናለች፣ ትድናለህ። አንተ የብዙ ኢትዮጵያውያን እናት አባት ነህ። ከእናትም በላይ እናት ነህ፣ ከአባትም በላይ አባት ነህ፣ ከወንድምም በላይ ወንድም ነህ፣ ከእህትም በላይ እህት ነህ። ለኢትዮጵያውያን ለወገኖችህ ፈጥነህ የምትደርስ አንተ መልካም ሰው፣ አንተ ጥሩ ሰው ነህና አይዞህ። እመቤቴ ቅድስት ድንግል ማርያም አለች። እንዲያውም ሰማዕቷ ቅድስት አርሴማ የእምነት አርበኛዋ በዘንባባዋ ድስስት አድርግህ ትድናለህ። ወንድም አለም አይዞህ፣ ምንም እንዳታስብ፣ ምንም ስጋት እንዳይኖርህ እንደምድን ባለሙሉ ተስፋ ነኝ። እውነት እኔ ደግሞ መብርሃን ጠርቻ ስለማታሳፍረኝ ድንግል ማርያምን እናቴ ነይልኝ ድረሽልኝ ብያት ለምኛት ሁሉን ነገር ስለምታደርግልኝ በሙሉ እምነቴ በሙሉ ተስፋ ነው እንደምድን እየተናገርኩት ያለሁኝ። አዎ ደግሞ ትድናለህ እመቤቴ። ነግሪያት ደግሞ እንደማታሳፍረኝ ስለማውቀው እንደምድን አውቀዋለሁ። ማስተር አብነት ወንድማችን ምንም ተስፋ የሚባል ነገር የለም። እንዳትቆርጥ ተስፋ እመቤቴ አድናህ ፈውሳህ ተሽሎህ ደግሞ ወደ ልጆችህ ተመልሰህ ወደ ሕዝብህ ወደ ኢትዮጵያውያን ተመልሰህ ዳንኩኝ ተፈወስኩኝ ብለህ በቴሌቪዥን መስኮት እንዲሁ በሶሻል ሚዲያ እንድናይህ ሙሉ እምነቴ ነው። እግዚአብሔር ከአንተ ጋር ይሁን። እመብርሃን
ድንግል ማርያም እኔ ከምንም በላይ እመቤቴ ስሟን ጠርቼ የማላፍርባት በጣም የምወዳት ምናፍቃት ምሳሳላት እናቴ ለኔ ብዙ ነገር ያደረገችልኝ ለኔ ብዙ ነገር ተነግሮ 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 ቢያልቅ ማያልቅ እውነት 17 ሙሉ ደብተር ባሳትምላት ያን አይበቃም መብርሃን ለኔ ያደረገችልኝና መብርሃን ለኔ ያደረገችልኝ ሁሉ ላንተ እንደምታደርግልህ እርግጠኛ ነኝ። እኔን ያዳነችኝ እኔን የፈወሰችኝ እኔን የማረችኝ ድንግል ማርያም ለኔ ብዙ ነገር ያደረገችልኝ ለምኛት ያላሳፈረችኝ አንተን ደግሞ እንድታደንልን እኔ ለምናታለሁ። ደግሞ አታሳፍረኝም እናቴ እሺ ነው የምትለኝ። ድንግል ማርያም እሺ ትለኛለች። አሁንም ትድንድናለህ። አይዞህ ወንድማችን ማስተር አብነት ምንም ተስፋ እንዳትቆርጥ። የልጆችህ አምላክ የህፃናቶች አምላክ ምንም የማያውቁት የነሱ አምላክ የዳዊት አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ ስላለ ምንም እንደማትሆን ደግሞ ተስፋ አደርጋለሁ። አይዞህ ወንድማችን እግዚአብሔር በምሕረት አይኑ ይጎብኝህ። ይህን ቪዲዮ ደግሞ የምትከታተሉ እህት ወንድሞቼ፣ እናት አባቶች፣ የሰው ዘር በሙሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ። እህታችሁ አለምነሽ ሹመት ከጆርዳን ሀይላቢው። መልካም ቀን።